እንግዲህ ባለፉት 2 ሳምንታት ብዙ ክስተቶች ነው የሰማነው ከኢሚግሬሽን አንጻር ሜጀር የሆነው የግሪን ካርድ አፕዴት ነው። ግሪን ካርድን ተያይዞ ሜይ 21 የዩኤስሲአይኤስ ኤጀንሲ ኦር ደግሞ የዩኤስሲአይኤስ ኃላፊዎች አንድ ፖሊሲ ሜሞራንደም አውጥተው ነበር እና ይሄ ፖሊሲ ሜሞ የሚለው አሜሪካ ውስጥ ሆነው አንዳንድ ሰዎች በቢ1 ቢ2 ኤፍ1 ጄ1 የተለያየ ነን ኢሚግራንት ቪዛ መጥተው ማለት ነው ወደ ግሪን ካርድ የሚሄዱ ሰዎች አሉ። በብዙ መልኩ በኢምፕሎይመንት፣ በትዳር፣ በስፖንሰርሺፕ ሌሎች ሴክተሮችም አሉና በዚህ የሚሄዱ ኦ1 ኤች1 ቢ እነዚህ የመሰሉ የቪዛ ታይፖች ዱዋል ኢንቴንሽን ኖሯቸው እንኳን ቢመጡ እዚሁ ወደ ግሪን ካርድ ለመሄድ ኤክሰፕሽናል ሰርከምስታንስ ማሟላት አለባቸው የሚል ሜሞራንደም ነው። ይሄ ሜሞራንደም ከብዙ ሴክተሮች ጩኸት በዝቶበት ነበር፣ በተለይ ከቢዝነስ ሴክተሩ። ምክንያቱም አሁን ላይ ወደ 400,000 የሚሆን ፔንዲንግ ግሪን ካርድ አፕሊኬሽን አንደር ዩኤስሲአይኤስ አለ። በየአመቱ ይሄ ቁጥር ከኢምፕሎይመንት አንጻር በተለይ ትልልቅ ካምፓኒዎች የኤአይ ኢንጂነሮችን አሜሪካ ውስጥ ጋፕ ያለባቸውን ዘርፎች ስፖንሰር ያደርጋሉ እና አሜሪካ ሳይወጡ እነዚህ ሰዎች እዚሁ እንዲቀጥሉ ይፈልጋሉ። ሌላው ደግሞ ቤተሰቦች ናቸው። ትዳር የመሰረቱ ሰዎች እዚሁ አሜሪካ ውስጥ ያን ትዳር ለማስቀጠል ከአሜሪካ ሳይወጡ የቆንስላር ፕሮሰስን አስወግደው አሜሪካ ውስጥ አጀስት ያደርጋሉ። እንግዲህ ይሄ ሁሉ ነው ትንሽ ዲስረፕት ይሆናል በሚል ስጋት ብዙ ድምፅ የተሰማው። በኮንግረስ ከ50 ዓመት በፊት ህግ ሲያወጣ ሁለት አይነት የግሪን ካርድ የማግኛ መንገዶችን አስቀምጧል። አንደኛው በኮንስላር ሰርቪስ የሚገኝ የግሪን ካርድ ፕሮሰስ ነው። እዚህ ያለ አሜሪካ ውስጥ ያለ ግለሰብ ከአሜሪካ ውጭ ላለ ግለሰብ ስፖንሰርሺፕን አስመልክቶ ፔቲሽን ያስገባል። ያ ፔቲሽን ሲጸድቅለት በናሽናል ቪዛ ሴንተር ወይም ኤንቪሲ ዶክመንት ፕሮሰስ ከተደረገ በኋላ ኤምባሲ ላይ ቀጠሮ ተይዞለት ግሪን ካርድ አፕሩቭ ተደርጎ በኢሚግራንት ቪዛ ወደ አሜሪካ የሚገባበት አንደኛው መስክ ነው። ሁለተኛው አጀስትመንት ኦፍ ስታተስ ነው። ከስሙ እንደምንረዳው አጀስትመንት ኦፍ ስታተስ ማለት ስታተስን አሜሪካ ውስጥ አጀስት ማድረግ ማስተካከል ነው። አጀስትመንት ኦፍ ስታተስ አሜሪካ ውስጥ ብቻ የሚደረግ የስታተስ መቀየሪያ ስም ነው ራሱ። እዚያው ሁለተኛው መንገድ ላይ ነው ሊሚት ያወጣው ይሄ ፖሊሲ ሜሞራንደም ማለት ነው። ዩኤስሲአይኤስ ለዚህ ማስረጃነት ያቀረበው የተለያዩ ኬዞችን ነው። እነዚህ ኬዞች በዋናነት አጀስትመንት ኦፍ ስታተስን ያጠበቡ ኬዞች ናቸው። ስለዚህ ይሄን የፍርድ ቤቶች ትንታኔን ተከትለን አሁንም አጀስትመንት ኦፍ ስታተስ ኤክሰፕሽናል ሰርከምስታንስ እንጂ እንደ ህግ ያለ መብት አይደለም የሚል ክርክር ነበር ያነሱት። እንግዲህ በኋላ ላይ ሊጋል ስኮላሮች በዚህ ላይ ትልቅ ድምፅ አሰምተዋል፣ ብዙ ትንታኔ ሰጥተዋል። ምክንያቱም ኮንግረስ ባቋቋመው ህግ መሰረት ሁለት አይነት የግሪን ካርድ የማግኛ መንገድ አለ እና ይህን በኋላ የኤጀንሲ ኃላፊ በሚያወጣው ሜሞራንደም መቀነስ ማጥበብ አይችልም። በኋላ ላይ ፍርድ ቤቶችም ይህን ነገር እንደሚያግዱት ይጠበቃል። ባያግዱት እንኳን የኤጀንሲውን ትንታኔ ሳፖርት የሚያደርግ ይዘት ያለው ውሳኔ ወስናሉ ተብሎ አይጠበቅም። ለዚህ ኤክሰፕሽናል ሰርከምስታንሶቹን ወተር ዳውን ቢያደርጉም ቢቀንሱትም ስቲል ግን የዩኤስሲአይኤስ ኦፊሰሮች ለግሪን ካርድ ኢንተርቪው የሚሄዱ ሰዎችን ወደ 3-4 ጥያቄዎችን ይጠይቃሉ። ከነዚህ አንደኛው ለምንድን ነው አሜሪካ ውስጥ የኮንስላር ሰርቪስን አስወግዳችሁ አሜሪካ ውስጥ አጀስት ማድረግ የፈለጋችሁት? ሀገራችሁ ሄዳችሁ ይሄን የግሪን ካርድ ፕሮሰስ መቀጠል ትችላላችሁ አትችሉም? ሶስተኛው ደግሞ ለምንድነው የቪዛ ኦቨርስቴ ያደረጋችሁት? ምክንያቱም አንድ ሰው የግሪን ካርድ ኢንተርቪው ላይ እስከሚገባ ድረስ ከ6 ወር በላይ ሊቆይ ይችላል። ስለዚህ የቪዛ ኦቨርስቴ ሊኖርበት ይችላል እና በእርግጥ ሁሉም ናቸው ማለት አይደለም። አክቲቭ የቪዛ ስታተስ ኖሮት አንድ ሰው ወደ ግሪን ካርድ የሚሄድበት በተለይ ተማሪዎች ወይ ኤች1 ቪዛ ላይ ያሉ ሰዎች አሉ። ግን በአብዛኛው በቢ1 በቢ2 የሚገቡ ሰዎች ስታተሳቸው ካለፈ በኋላ ወይም ደግሞ ስታተሳቸው ላይ ያሉ አፕላይ አድርገው ግን ለኢንተርቪው የሚጠሩት ካለፈ በኋላ ነው። ስለዚህ ለምን ስታተሳችሁ እስከሚያልፍ ድረስ ኦቨርስቴ እስከምታደርጉት ድረስ ትጠብቃላችሁ የሚል ጥያቄ፣ እነዚህን 3 ጥያቄዎች በአብዛኛው ይጠየቃሉ። ይሄን ኮንክሪት በሆነ መልኩ ማስረዳት ማሳየት ያስፈልጋል። እንግዲህ ምናልባት ብዙ የሚያሰጋችሁ ሰዎች ካላችሁ የሊጋል ሚሞ ወይም ብሪፍ ከኬዛችሁ ጋር አብሮ ማስገባትም ሰጀስት ይደረጋል። በዋናነት ግን ለኢንተርቪው ሰዓት እነዚህን ጥያቄዎች ተዘጋጅቶ ለምን አሜሪካ ላይ አጀስትመንት ኦፍ ስታተስ እንደጠየቃችሁ ያለምን ግዴታችሁ እንደሆነ ማብራራት ይኖርባችኋል ማለት ነው። እንግዲህ ሌላኛው ከዲኤችኤስ ውስጥ የወጣ አንዱ መረጃ ከአሳይለም ጋር ተያይዞ ነው። ዲኤችኤስ የአፈርሜቲቭ አሳይለም ዩኤስሲአይኤስ ጋር ፋይል የሚደረጉ አሳይለሞችን ኢንተርቪው ሳይደረጉ በፊት የመሰረዝ አሰራርን እየዘረጋ እንደሆነ ገልጸዋል። በተለይ ከ1 ዓመት በላይ ፋይል የተደረጉ ወይም 1 ዓመት ቆይተው
አንድ አመት ካለፋቸው በኋላ አሳይለም ፋይል ያደረጉና ሌሎች አድቨርስ የሆነ አሳይለሙ ጠንካራ ያልሆኑ ኬዞችን ኢንተርቪው ሳይጠሯቸው ወደ ኢሚግሬሽን ፍርድ ቤቶች ሪፈር ለማድረግ እያሰቡ እንደሆነ ገልጸዋል። ይሄ እንግዲህ ወደ ስራ አልተገባም። በዋናነት ይሄን ያደረጉበት ዓላማ ወይም ለማድረግ ያሰቡበት ከሚሊየንስ በላይ ፔንዲንግ አሳይለም ዩኤስሲአይኤስ ጋር አለ እና ይሄን ከፍተኛ የሆነ የዩኤስሲአይኤስ ላይ የተከማቸ የአሳይለም ኦቨርሎድ ለማቅለል ቀጥታ ኢንተርቪው ሳይደረግ ወደ ኢሚግሬሽን ፍርድ ቤት ለመምራት አቅደዋል። እንግዲህ ይሄኛው ሌላኛው ዜና ነው። ስፔሲፊካሊ ምን ኤሌመንቶችን ኮንሲደር እንደሚያደርጉ በእርግጠኝነት ዛሬ ማውራት ባይቻልም በዋናነት ግን አድቨርስ የሆኑ ኤሌመንቶች ካሉበት አሳይለም ላይ ከአንድ አመት በላይ የቆየ አሳይለም ከሆነ ብቻውን ላይሆን ይችላል። ግን እነዚህ አይነት ምክንያቶች ያሉበት ወደ ኢሚግሬሽን ፍርድ ቤት ሪፈር የመደረግ ቻንሱ ከፍተኛ ነው። ሌላ ደግሞ የምንመለከተው ተማሪ በኤፍ1 ወይም በጂ1 ስታተስ መጥተው ትምህርት ቤት ሳይሄዱ ቀጥታ አሳይለም ፋይል የሚያደርጉ ሰዎች ወደ ፍርድ ቤት የመሄድ ቻንሳቸው አሳይለሙ በጣም ከፍተኛ ነው። ትምህርት ቤት ሳይሄዱ ወደ የመጡበት ትምህርት ቤት ሳይገቡ ሌላ ትምህርት ቤት ከጊዜ በኋላ የቀየሩ ሰዎችም አሳይለማቸው ወደ ኢሚግሬሽን ፍርድ ቤት ሪፈር ሊደረግ እንደሚችል ይሄ የዲኤችኤስ ውስጥ የወጣው እንግዲህ ኒውዮርክ ታይምስ የዘገበው ዘገባ ያመለክታል። በዋናነት የግሪን ካርድ ለውጥ ልንመለከት የምንችለው ይሄ ነው። አንደኛው አሜሪካ ውስጥ አጀስት ማድረግ ይቻላል አይቻልም የሚል ነው። ሁለተኛ ሊሆን የሚችለው እንግዲህ አሁን ላይ እንደተመለከትነው ካንትሪ ኦሪጂን ነው። በተለይ ከ39 አገሮች ያሉት ኢትዮጵያን አይጨምርም የሚመጡ ሰዎች አጀስት ማድረግ እየቻሉ አይደለም። ኤርትራ፣ ሶማሊያ፣ ሱዳን እዚህ ውስጥ አለ። ሌላኛው እንግዲህ አሁን ላይ የኒውዮርክ ታይምስም ሮይተርስም እንደዘገበው ኤፒም እንደዘገበው ከ50 ሀገሮች ውስጥ የአሜሪካ ኤምባሲ ቪዛ መስጠት የሚችለው ለ20 ሀገሮች ብቻ ሆኗል። ስለዚህ ኢትዮጵያን ጨምሮ እነዚህ 20 ውስጥ ገብታለች። ኢትዮጵያ ግን አሜሪካ በአፍሪካ ውስጥ ኢሹ የምታደርገው 20 ኤምባሲዎች ናቸው። እነዚህ የኢሚግራንት ቪዛ ላይ የራሳቸው ኢምፕሊኬሽን ሊኖራቸው ይችላል ኢን ዘ ፊቸር። በሚገርመው መጠን እንግዲህ አሜሪካ ውስጥ የግሪን ካርድ በአመት አሁን ቅድምን ብያለው አሁን ላይ ወደ 400,000 የሚጠጋ ፔንዲንግ ግሪን ካርድ አፕሊኬሽን አለ የዩኤስሲአይኤስ ስር ማለት ነው። ከነዚህ ውስጥ በአብዛኛው ቁጥር የሚይዙት ከአፍሪካ ውጭ ያሉ ሀገሮች ናቸው። ከ1 እስከ 10 ውስጥ እንኳን የአፍሪካ ሀገሮች የሉም። አንደኛ ደረጃ የሚቀመጠው ሜክሲኮ ነው። ከዚህ ውስጥ ሌሎቹ ህንድ፣ ፊሊፒኖ፣ ኤልሳልቫዶር እንደገና የላቲን አሜሪካ ሀገሮች ኩባ የመሰሉ ናቸው ወይም ደግሞ ኤዥያን ሀገሮች ናቸው እንጂ እዚህ ውስጥ ኢትዮጵያም ሆነ ምንም የአፍሪካ ሀገር የለም። ስለዚህ በጣም አነስተኛ ቁጥር ነው ከአፍሪካ ወደ አሜሪካ የሚገባው። ኦን ቶፕ ኦፍ ዛት ነው እንግዲህ አሁን ከ50 የአፍሪካ ሀገሮች 20 ብቻ ነው ወደ አሜሪካ የሚያስመጣ ቪዛ ኢሹ የሚደረገው። ስለዚህ ይሄን ለሚቀጥሉት 2-3 ዓመታት ከአፍሪካ ወደ አሜሪካ የሚገባው የኢሚግራንት ቁጥር በከፍተኛ ሌቨል ነው የሚቀንሰው ማለት ነው። በጣም በሃይ እሱ ብቻ ሳይሆን አሁን ለምሳሌ የሪፊጂ ስታተስን ከተመለከት ሪሴትልመንት ከአፍሪካ የሚመጣው ቁጥር በባይደንም ሆነ ከዛ በፊት በነበሩት አስተዳደሮች ከፍተኛ ነበር። አሁን ላይ ከአፍሪካ የሚመጡት እነዚህ አፍሪካነስ የተባሉ ዋይት ሳውዝ አፍሪካን ብቻ ናቸው። ባለፈው ዓመት አሜሪካ የተቀበለችው የሪፊጂ መጠን ወደ 7200 አካባቢ ነው። ከዚህ ውስጥ ከ300 ውጪ በጠቅላላ ነጭ ነው። እነዚህ ነጮች ከሳውዝ አፍሪካ የመጡ ናቸው። ይሄን ወደ 16000 ለማስጠጋት እየታሰበ ነው። ይሄም የሚሆነው በአብዛኛው የሳውዝ አፍሪካን ናቸው እና ከአፍሪካ ወደ አሜሪካን የሚመጣው የኢሚግራንት ነን ኢሚግራንት ቁጥር በየአመቱ በጣም በከፍተኛ ደረጃ ዝቅ እያለ ነው። ይህ እንግዲህ ቢዝነስ ላይ የተለያየ ማህበራዊ ህይወት ላይ የራሱ የሆነ አንድምታ ይኖረዋል። ፊውቸሩም ላይ አንድምታ ይኖረዋል። ቢዝነስ ላይ ለምንድን ያልኩት እንግዲህ ብዙ የአፍሪካን ቢዝነሶች ኮንሱመሮቹ ከስተመሮቹ ራሳቸው አፍሪካኖች ናቸው። ለምሳሌ የኢትዮጵያ ቢዝነሶችን ከተመለከት በአብዛኛው የሚጠቀመው ራሱ ኢትዮጵያዊ ነው። ሬስቶራንቱም ሆነ ሌሎች የኢትዮጵያ ፕሮዳክቶችን ማለት ነው። ኦፍኮርስ ሌላም ዜጋ ይመጣል፣ ግን በአብዛኛው ብትወስደው ከ67% በላይ ኢትዮጵያኖች ናቸው የነዚህ ኮንሱመሮች። እንግዲህ ይሄን ፊቸሩን በመመልከት በተለይ 2-3 ዓመት እንደነዚህ አይነት ፖሊሲዎች ኢምፓክቱን የምንመለከተው ኢሚዲየትሊ አይደለም። 2-3 ዓመት 4 ዓመት ውስጥ ነው ውጤቱን የምንመለከተውና ቢዝነስ ላይ ያሉ ሰዎች ይሄን ማየት ይኖርባቸዋል። ቢዝነሳቸውን ፕላን ሲያደርጉ ዳውን ዘ ላይን ለምሳሌ አዳዲስ ሬስቶራንት ለመክፈት የሚያስቡ ሰዎች የከስተመር ቤዛቸውን ምን መምሰል እንዳለበት ከዚህ የኢሚግሬሽን ፖሊሲ አንፃር ራሱ መቅረጽ ይኖርባቸዋል፣ መመልከት ይኖርባቸዋል።